ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት አናባቢ አይ በአጭር ድምጽ ምን ማለት እንደሆነ እንዴት ማንበብ እንደምንችል እናያለን ማለት ነው። እንግዲህ ከዛ በፊት አናባቢ ኤን በአጭር ድምጽም በረጅም ድምጽም አይተናል ማለት ነው። ዛሬ ደግሞ አናባቢ አይ በአጭር ድምጽ እንዴት ድምጿንም ሆነ እንዴት ማንበብ እንደምንችል እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ማበረታቱን ማለት ነው። ኦኬ ቀጥታ ወደ ትምህርቱ እንሄድ። እንግዲህ አናባቢ አይ በአጭር ድምጽ ስንል አይ ቲንክ የተወሰነ ነገር የገባችሁ ይመስለኛል። ምንድነው አጭር ድምጽ ማለት? አንድ አናባቢ ካለው አጭር ድምጽ ነው እንላለን ማለት ነው። ከቃሉ አንድ አናባቢ ብቻ ካለ ምንድነው ማለት ነው? አጭር ድምጽ። ስለዚህ አንድ አናባቢ በሚኖርበት ሰዓት ምንድነው ማለት ነው? አጭር ድምጽ ነው። አጭር ድምጽ ሲሆን እንዴት ማንበብ እንችላለን የሚለውን አብረን እናያለን ማለት ነው። እንግዲህ ዛሬ አይን በአጭር ድምጽ እናያለን ማለት ነው። ቀጣይ ደግሞ በሎንግ ድምጽ ወይም በረጅም ድምጽ ምን ማለት እንደሆነ እናያለን ማለት ነው። ዛሬ በአጭር ድምጽ አንድ አናባቢ ብቻ ሲኖረው አይ እንዴት ድምጿን ማንበብ እንደምንችል እናያለን ማለት ነው። ለምሳሌ አሁን እዚህ ጋር ስናይ ምንድነው ያለው? ተነባቢ ኤች አለ፣ ከዛ አይ አለ፣ ኤም አለ። ስለዚህ ከዚህ ጋር ምንድነው ማየት ያለባችሁ? አናባቢው ስንት ነው የሚለውን ስታዩ አይ ቲንክ አናባቢና ተነባቢ ግን በደንብ ማታወቁ ልጆች ከዛ በፊት አሪፍ ቪዲዮ ሰርቻለሁ ማለት ነው። እየገባችሁ ማየት ትችላላችሁ ማለት ነው። ሙሉውን አናባቢ ድምጻቸው ምን ማለት እንደሆነ እንዴት ማንበብ እንዳለብን ሰርተናል ማለት ነው። ስለዚህ አናባቢና ተነባቢ በደንብ ማታወቁ ልጆች መጀመሪያ እዛ ገብታችሁ የሰራሁት ቪዲዮ አለ፣ ገብታችሁ ብታዩ አሪፍ ነው ማለት ነው። ስለዚህ ኤች አይ ኤም አለ። ስለዚህ ኤች አይ እንደምናንብበው እዚህ ጋር አሁን የአይ ነው ችግሩ። አይ እንደምናንብበው እንደ አይ ነው የምናነበው ወይስ እንዴት ነው የምናነበው የሚለው ትንሽ ግራ ስለሚያጋባችሁ ነው አጭር ድምጽና ረጅም ድምጽ እያመጣሁላችሁ። ስለዚህ አጭር ድምጽ እንዳነገርኳችሁ ምንድነው አንድ አናባቢ ብቻ ካለው አጭር ድምጽ እንለዋለን ብያችኋለሁ። ስለዚህ ይህም እንደምታዩት ምንድነው ማለት ነው አጭር ድምጽ ነው፣ አንድ አናባቢ ብቻ ነው ያለው ማለት ነው። ያ አሁን አይን እንደምናንብባት እንደ አይ ነው ወይስ እንደ ኢ ነው የምናነባት ነው የምንለው። ስለዚህ እዚህ ጋር የምናነበው አናባቢ አይ በአጭር ድምጽ አንድ አናባቢ ብቻ ካለው ምን ብለን እናነባዋለን ማለት ነው? ኢ የሚል ድምጽ አላት። አይ ሳይሆን ድምጿ ምን ይሆናል ማለት ነው? ወደ ኢ ይቀይራል ማለት ነው። ስለዚህ ኤች አይ ኤም ምንድን ብለን እናነባዋለን? ኤችን እንደ ሂ፣ ኤምን እንደ ም፣ ሂም። ስለዚህ ኢ የሚል ድምጽ አለ ማለት ነው በውስጥ ታዋቂነት። ስለዚህ ኤች አይ ኤምን ሂም ብለን አነበብን። ሂም ማለት እሱ ማለት ነው። እሱ ያ እዚህ ጋርስ ቲኤች ሲመጥባችሁ ቲኤች ኢ ምናምን ቲኤች ሲመጥባችሁ እንደምን የምታነቡት ሁሌም እንደ ዝ። ስለዚህ ቲኤች አይን በአንድ ላይ ዚ ብለን ማንበብ። ኢ የሚል ድምጽ አለ አይደል? አሁንም ዚ ስትሉ ኢ የሚል ድምጽ አለ። ስለዚህ አይን እንደምን አነበብናት ማለት ነው? አሁን እንደ ኢ። ስለዚህ ዜድ አይ ኢን ይቅርታ፣ ቲኤች አይን በአንድ ላይ ዚ፣ ኤስን ስ ብለን ማንበብ ዚስ ምን ማለት ነው? ይህ ወይም ይሄ ስንል ዚስ እንላለን ማለት ነው። ያ ይሄኛውስ አሁንም ኤች አይ ቲ አሉ። አሁንም ኤች አይን እንደምን ነው የምናነባት ማለት ነው? እንደ ኢ ነው የምናነባት ማለት ነው። ስለዚህ ኤች አይን እንደ ሂ አነበብናት። ኢ የሚል ድምጽ አለ። አሁንም ሂ ስንል ኢ። ስለዚህ ኤች አይን ሂ፣ ቲን እንደ ት ማንበብ ሂት ምን ማለት ነው? መታ ወይም መምታት ሂት እንላለን ማለት ነው። ያ ይሄኛውስ አሁንም ኤስ አይን እንደምን ነው የምናነባት ማለት ነው? በአሁኑ መሰረት እንደ ኢ። ስለዚህ ኤስ አይን ሲ ብለን ማንበብ ሲ፣ ኤንን እንደ ን ማለት ነው። ሲን ምን ማለት ነው? ኃጢአት ማለት ነው። ኃጢአት በነገራችን ላይ ምንድን ነው ማለት ነው? ሶስተኛ ፊደል ነው ማለት ነው። አይ አናባቢዎችን ካያችሁ የሶስተኛ ፊደል አሁን ሲ ስንል ሶስተኛ ፊደል ነው። ሂ ስንል ሶስተኛ፣ ዚ ስንል ሶስተኛ፣ ሂ ስንልም ሶስተኛ። ስለዚህ የሶስተኛ ፊደል አናባቢ ናቸው የምንጠቀማት ማለት ነው። ስለዚህ ሲ ስንል ምንድነው ማለት ነው?
እንደ ሲ ያነበብን ኢ የሚል ድምፅ አለ። ኤንንም እንደ ን ሲን ብለን አነበብነው። ኃጢአት አለን። አሁን እዚህ ጋር በተመሳሳይ ኤስ አይን እንደምናንብበው እንደ ሲ፣ ኤንን እንደምን እንደ ን ማንበብ፣ ጂን እንደ ግ። ከአናባቢ ውጭ ሲሆኑ ሁሌ የምታነቡት ምንድን ነው? ያለ አናባቢ ከመጡ ሳድስ ፊደል ወይም ስድስተኛ ፊደል ስለሆኑ ራሳቸውን እንደ ስድስተኛ ፊደል ለምሳሌ ኤን አሁን እንደ ን ነው የሚነበበው አይደል? ን ብለን ማንበብ ስድስተኛዋን። አሁን ጂ አለ እንደ ገ ነው የሚነበበው፣ ግን አናባቢ ስለሌለው እንደ ግ ማንበብ ማለት ነው። ስለዚህ አናባቢ ከሌለው ሳድስ ነው ማለት ነው። ስለዚህ ምን ብለን እናንብበው? ይሄ ሲንግ 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 ዘፈን ማለት ነው። ዘፈን ያ ኤም አይን አሁን እንደምን ነው የምናነበው? እንደ ሚ እንደ ሚ። ስለዚህ ኤም አይን ሚ ብለን አነበብን። ዲን እንደ ድ ሚድ 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 ማለት አጋማሽ ማለት ነው። ግማሽ ወይም አጋማሽ ስንል ሚድ እንላለን ማለት ነው። ያ ይሄኛውስ በተመሳሳይ ምን ብለን እናንብበው? ኤች አይን ይቅርታ፣ ኤች አይን እንደ ሂ ማንበብ፣ ኤስን እንደ ስ ማንበብ። ሂዝ 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 ምን ማለት ነው? ሂዝ ስንል እሱ ማለት ነው። እሱ ያ ሂዝ እንደምናንበበው አሁንም ጂ አይን እንደምናነበው እንደ ጊ፣ ኢ የሚል ድምፅ ያለ አሁንም እንደ ኢ ያነበብናት ማለት ነው። አይን ስለዚህ ጂ አይን ጊ ብለን አነበብን። ኤፍን እንደ ፍ፣ ቲን እንደ ት ማንበብ። ጊፍት ጊፍት ምንድን ነው? ስጦታ ማለት ነው። ጊፍት ማለት ስጦታ። ያ አሁንም ኬ አይን በአንድ ላይ ኪ ብለን ማንበብ፣ ኤንን እንደ ን ማንበብ፣ ጂን እንደ ግ ማንበብ ማለት ነው። ምን ብለን አንብበው ሙሉውን? ኪንግ 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 ማለት ንጉስ ማለት ነው። ንጉስ። አሁንም አር አይን እንደምናነበው እንደ ሪ፣ ኤስኤችን ቺ ብለን ማንበብ በአንድ ላይ ሪች 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 ማለት ሀብታም ማለት ነው። ሀብታም። ያ አሁንም ዳብሊው አይን በአንድ ላይ ዊ ብለን ማንበብ ዊ፣ ኤንን እንደ ን ማንበብ ዊን 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 ማለት ምንድን ነው? ማሸነፍ ማለት ነው። ማሸነፍ። ያ ይህኛውስ ምን ማለት ነው? ኤም አይን አሁንም ሚ ብለን ማንበብ፣ ኤልን እንደ ል ማንበብ፣ ኬን እንደ ክ ሚልክ 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 ማለት ወተት ማለት ነው። ያ እሺ ቤተሰቦች አሁን ዛሬ ምን አየን ማለት ነው? አናባቢ አይ በአጭር ድምፅ። አጭር ድምፅ ማለት ምንድን ነው ማለት ነው? አንድ አናባቢ ብቻ ከቃሉ አንድ አናባቢ ብቻ ካለው አጭር ድምፅ ነው ብለናል ማለት ነው። ስለዚህ እንዴት ማንበብ እንዳለብን አየን ማለት ነው። አይን እንደምትነበብ በአጭር ድምፅ ወይም አንድ አናባቢ ብቻ ካለው ኢ ብለን ማንበብ። ኢ የሚል ድምፅ በውስጥ ታዋቂነት ይኖራል ማለት ነው። ስለዚህ ኤች አሁን እዚህ ጋር ኤች አይን እንደምናነበብ ነው ማለት ነው፣ እንደ ሂ። አሁን ሌላ ጊዜ ደግሞ ሌላ አናባቢ ምናምን ሲኖር እዚህ ጋር ለምሳሌ ሌላ አናባቢ ቢኖር ኤች አይን እንደ አይ ነበር ምናነባት ማለት ነው። ሌላ አናባቢ ካለ ወይም ሁለት ወይም ከዛ በላይ አናባቢ ከቃሉ ካለበት እንደምናነበዋለን ማለት ነው። እንደ አይ ራሷን አይ ብለን እናነባለን። ዛሬ ግን አንድ አናባቢ ብቻ ሲኖራት አይን ምን አይነት ድምፅ እንደሚኖራት አየን ማለት ነው። ስለዚህ በዚህ መልኩ አጥኑ፣ በደንብ ማንበብ ትችላላችሁ ማለት ነው። ከእናንተ የሚጠበቀው ምንድን ነው? ሁሌም የምንለቃቸው ቪዲዮዎች ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ኦኬ፣ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ